የቅዳሜው ቀጠሮ። ደራሲ ሞገስ እሸቱ። በዮብ ኢንተርቴይንመንት ተዘጋጅቶ የቀረበ። ክፍል 3። መታሰቢያ። ይህ መጽሐፍ ገና በ16 ዓመቱ በከሰል ጭስ ታፍኖ ከዚህ ዓለም በሞት ለተለየው ታላቅ ወንድሜ ዳዊት እሸቱ መታሰቢያ ይሆንልኝ። ሶፊ የዮናስ አነጋገር ትላንት ማታ ግራ ሲያጋባት አድሮ በማግስቱ ደውላ ማታ እንዲመጣ አዘዘችው። ዮናስም ለምን አሁን ያለሽበት አልመጣም? የምነግርሽን ስትሰሚ እርግጠኛ ነኝ ሁሉም ይገባሻል። ሶፊ የዮናስን አነጋገር ስትሰማ ውስጧ በጥርጣሬ ተሞላ። በተለይም የቁጣና የንዴት ነገር አለመኖሩና እንደውም እንደሚቀራረቡ ጓደኞች አይነት ስለሆነባት ምናልባት የሆነ ተንኮል አስቦ እኔን ለማዘናጋት ሊሆን ይችላል። በጭራሽ እንዲቀድመኝ አላደርገውም። ለማንኛውም የሚለውን ልስማ በሚል ቀጠረችው። የቀጠሮውን ቦታ ግን ቀየረች። እቤቷ ድረስ መጥቶ ብቻዋን ሲያገኛት አንድ ነገር ቢያደርጋትስ? ለማንኛውም ሰው የበዛበትና ምስክር ያለበት ቦታ ይሻላታል። ቀጠሮ የገበያ አዳራሽ ሆነ። አንድ ሞል ውስጥ የሚገኝ ካፌ። ጡሊ እነ ሊዲያ ቤት ሲደርስ የተባለችው ልጅ ግን አልመጣችም። ምንም እንኳን ልጅቷን ለማግኘት በልቡ ቢጓጓም ለሊዲያ ግን ያልቸኮለ በመምሰል ጭራሹን ባትመጣ ግድ እንደሌለውና ብትቀርም የሚቀርባት እሷ እንደሆነች አድርጎ ጉራውን ነዛላት። እሷም ጠጋ ብላ ኮሌታውን እያስተካከለች ጡልዬ መጠርጠሩስ አንተን የመሰለ ሸበላ አግኝታ ነው ካለችው በኋላ ጡልዬ አለችው አይኗን እያስለመለመች በማባበል። እስኪ አንድ ነገር ልጠይቅህ እንዳትደብቀኝ። እኔ ለአንተ እንዴት እንደምሆን ታየልህ? ጡሊም ምን ችግር አለ? እኔም ማውቀው ከሆነ እነግርሻለሁ። ደሞ ላንቺ እንደው ሰሞኑን ዮኒ ምንድነው የሆነው? እናንተም ባለፈው ቤት መታችሁ ስትንሾካሾኩ ነበር። ጡሊ ከኔ የበለጠ የሚያስብልህ እህት አለህ? እኔን ትደብቃለህ? እኔ እንደሆንኩ መስማቴ አይቀርም። አንተ ግን ደበከኝ። ከሌላ ብሰማው የኔና ያንተ ነገር አበቃ ማለት ነው አለች ኮስተር እንደማለት ብላ። ጡሊ ሊመጣለት ያለው ጸጋ ከእጁ ሊወጣ ሆነበት። በሌላም በኩል ማምለጫ እንደሌለው ቢረዳም ዮናስ ደግሞ ያስጠነቀቀው ትዝ አለው። ዮናስና የምትመጣዋን ልጅ ካመዛዘነ በኋላ አሁን ባይነግራት ሊዲያ እንደምታስቀራት በማሰብ እኔ ሊዲ አለ ጸጉሩን እያሸ እንደ ሕፃን ልጅ እንደ ማኩረፍም እያደረገው። ከዮኒ ጋር ልታጣይ ነው አይደል? ይህንን ግን ካፉ አምልጦት የተናገረው። ሊዲያ ይህን ጊዜ ጠጋ ብላ ሐሳቡን እንዳይቀይር እየተቅለሰለሰች ጡልዬ እንዴት ብዬ ነው አንተን አሳልፌ የምሰጠው? ይህን ያላታምነኝም ማለት ነው? ይልቁንስ ልጅቷ ሳትመጣ ቶሎ ንገረኝ ጡልዬ። ለሱ የደነገጠች አትምሰል እንጂ ልቧ ግን በፍርሃት ይመታ ነበር። አሁን የምትሰማው ነገር መስማት የሌለባት መሆኑን አውቃለች። መራር እውነት። ጡሊ እንደተቆጡት ሕፃን ልጅ እያኩተመተመ ዋ ብቻ ሊዲዬ ትነግሪውና ያው የሚፈጠረውን ነገር ታውቂያለሽ። ወይ ጡልዬ ከፈለክ ልማልልህ እንዴ? ምን ማለት ነው? እኔ እንድትጣሉ ፈልጋለሁ ወይንስ? አለች በስጨት ብላ ትግስቷ እያለቀ። ወዲያው ጡሊ ያላሰበችውን የተናኘ መርዶ ዜና ነገራት። ጭራሽ በውስጡ ያልነበረና ላፍታም ያልጠበቀችው ዜና ነው። በአንድ በኩል የሰማችው ነገር ስለ ሶፊያ ለመሆኑን በማውቋ ትልቅ ረፍትና ሰላም ሲሰጣት፣ በሌላ በኩል ደግሞ ለተናኘ በማዘንም ድብልቅልቅ ያለ ስሜት ተሰማት። በኋላ ግን በሌላ በኩል ደግሞ ስለ ተናኘ ሐዘን ለሷ ስላልተነገራት ትንሽ ዝም ማሰኛትና ከመቅጽበት ተስፈንጥራ ከጡሊ አጠገብ ወደ ኋላ ትሸሽና እንደ እብድ ብቻዋን ትለፈልፍ ጀመር። ምን ሆንሽ? ዋትስአፕ? ጡሊ ተደናገጠ። ሊዲያም ወይኔ እኔ ሊዲያ ግድ የለም አንተ እንኳን ስትሰማው ከኔ የደበቃችሁት እኔ ወረኛ ሆኜ ነው አይደል? ወይስ የውጪ ሰው ባዕዶኜ ነው ካለች በኋላ ያ ስትናደድ የሚረዝመው ምላሷ ተዘረጋና ጡሊን ጥንብርኩሱን አወጣችው። ሂዱ ጣልኝ። አሁን እናንተ ከኔ የደበቃችሁትን ሚስጥር እኔ አሁኑኑ ሄጄ ነው የምነግራት። ወረኛ ነኝ አይደል? ምን አይነት ወረኛ እንደሆንኩ ታያላችሁ። ጡሊ በጣም ተደናግጦ እንዴ ሊዲ በጤናሽ ነው? ወረኛ አይደለሁ? እነግራታለሁ። አሁን ጣልኝ ሄጄ እነግራታለሁ። እናንተን ምን እንደምትሆኑ ያያለሁ ብላ ቦርሷንና የመኪና ቁልፏን አንጠልጥላ እየተመናቀረች ወጣች። ጡሊም ከኋሏ እየተከተላትና እየተጨቃጨቁ ወደ መኪናዋ አመሩ።
ጡሊ አመዱ ቡን ብሎ እየተከተለ ቢለምናትም በቅጡ የሚናገረውን ለመስማት እንኳን አልፈቀደችም። የሚያደርገው ነገር ጠፋው። ግራ ተጋባ። እሷ ፍጥነቷን በመጨመር ወደ መኪናዋ ደርሳ በሩን ስትከፍት ጡሊ እንዴት እንደመጣለት እንኳን በማያውቀው ሁኔታ ስሚ ሊዲ፣ ሄደሽ አሁን ከተናገርሽ እኔም ስለ ሳሚ ለዮናስ ነግሯለሁ። በቃ ሂጂ ጥሩ። ሊዲያ ሳሚ የሚለውን ስም በጭራሽ ባይምሮ አልመጣላትም። ብቻ የመኪናውን በር መክፈቱን ትታ ወደሱ በመዞር የማን ነው ሳሚ? ምንድነው የምታወራው? እንዴ ሳሚን ረሳሽው እንዴ? የአሜሪካው ሀገር ቤት ሄድሽ ጊዜ እንኳን አብራችሁ ስትጨሱ የነበረው። በማላገጥ አይነት ፈገግ እያለ የዚህን ጊዜ ሊዲያ በድንጋጤ ድርቃለች። ወዲያው ተረጋግታ ወደ ራሷ በመመለስ አይኗን አፍጥጣ ወደ ጡሊ በመጠጋት አንተ ሾካካ፣ ከየትም ወደ የለቃቀምክ ትዳሬን ኑሮዬን ለማፍረስ ነው አይደል የምትሞክረው? ሳሚ ማለት ምንም አይደለም፣ ይገባሃል? አብሮኝ የተማረ ልጅ ነው። ፊቱ ስር ተጠግታም ገባህ? ትሰማለህ? ጡሊ በሁኔታዋ ተደናገጠ። ግን ያልደነገጠ በመምሰል እሱ የራስሽ ጉዳይ ነው፣ የኔ ጉዳይ አይደለም። ምንሽ እንደሆነ ዮኒ ሲጠይቅሽ ታስረጃዋለሽ አላት። ሊዲያና ሳሚ ድሮ ሃይስኩል እያሉ አብረው የተወሰነ ጊዜ ወጡ ነበር። ባለፈው ሀገር ቤት ሄደች ጊዜ በአጋጣሚ እሱም ከአሜሪካ ለረፍት መጥቶ ይገናኙና አብረው ለተወሰኑ ቀናቶች የድሮውን ትዝታ በማደስ ያሳልፋሉ። አሁን ግን ስለሱ ማስታወስም ሆነ የሚያስታውሳት ሰው አትፈልግም። ሳሚም ቢሆን አግብቷል። የሚወዳት ሚስት አለችው። እሷም እንዲሁ የምትወደው ባል አላት። ታዲያ ድንገት ተገናኝተው ድሮ ስላሳለፉት ሲባል ትንሽ ጊዜ አብረው ያሳልፉ ምንድነው ችግሩ? በዚህ ላይ ደግሞ ይህ የእሷና የሱ ብቻ ሚስጥር ነው። ሚስጥሩ ጡሊ ጆሮ መድረሱ ግን አስደንግጧታል። ሊዲያ ጡሊን በማስፈራራት አሳይሃለሁ፣ አፍን ዘግቴ የማትቀመጥ ከሆነ እኔ ነግሬሃለሁ አለችው። ለመሆኑ ማን ነው እንዲህ አይነት ርካሽ ወሬ ነገረህ? ትንሽ በመረጋጋት አይነት ነበር የጠየቀችው። ጡሊ የሊዲያ መረጋጋት አይቶ አይ እሱ ምን ያደርግልሻል? በደንብ የምታውቀው የሱ ዘመድ የሆነች ልጅ ናት የነገረችኝ። እዛ ቅዳሜ ፓርቲው ላይ አንቺን አይተሻለች። ደግሞ ልጅቷ ራሷ መታ ነገረችኝ እንጂ ስለማንም ሰው ወሬ ፍለጋ ሄጄ አላውቅም። ወሬው ራሱ ነው የፈለገኝ። ሊዲያም ልጅቷን ታሳየኝና የት ምን ሳደርግ እንዳየችኝ ትነግረኛለች። እዚህ ሀገር መኖር ከፈለገች አፏን ብትዘጋ እንደሚበጃት ትምህርት ሰጣታለሁ ብላ ጡሊን በቆመበት ትታው ተመልሳ ወደ ቤቷ ገባች። ወደ ተናኘ ቤት የመሄድ እቅዷን ሰረዘችው። ጡሊ ቋምጦ የመጣበት ጉዳይ በዚህ አይነት ቢለወጥም መጨረሻ ላይ ግን ሊዲያን ከብደቷ በማስቆም እሱንም ትልቅ ችግር ውስጥ ሊከተው ከነበረ ሁኔታ በመዳኑ እንደምንም ተጽናንቶ ወደ መጣበት ተመለሰ። ዮናስ ሶፊ በቀጠረችው ሰዓት በተቀጣጠሩበት ቦታ ቡና እየጠጣ ይጠብቃት ነበር። ሶፊ ግን የዮናስ መመላለስ በአንድ በኩል ቢያስደስታትም በሌላ በኩል ደግሞ የገባበትን ወጥመድ ሰብሮ ለመውጣት የሆነ ተንኮል አስቦ ይሆናል ብላ ሰግታለች። በቀጠሮ ሰዓት ለመገኘት ያልፈለገችበት ምክንያት ትንሽ የማሰቢያ ጊዜ ለማግኘትና የሱንም ትዕግስት ለመፈተን ነበር። ስልክ ደወለችለት። የቀረችበትን ምክንያት ሳትነግረው አሁን አልመጣም፣ ነገ በዚሁ ሰዓት እዛው ቦታ እንድትጠብቀኝ የምትናገረው በፍጥነት ነበር። ነገ በዚሁ ሰዓት ባትመጣ ከእንግዲህ ላንተ ሳይሆን የምደውለው ለውዷ ባለቤት ይሆናል ብላ ከሱ መልስ ሳትጠብቅ እንደተለመደው ጆሮ ላይ ዘጋችበት። ዮናስ ባለመምጣቷ ደስ እያለው ብቻ ይችን ሳምንት አምላኬ ይችን ሳምንት ብቻ ይችን ሴትዮ ያዝልኝ ብሎ ፈጣሪውን እየተማጸነ ወጥቶ ወደ ቤቱ ሄደ። ቤቱ ሲደርስ ሊዲያ ጸጉሯ ቆሞ ወፈፍ እያደረጋትና እያለቀሰች አገኛት። ከመኝታ ቤት ልብስ እያወጣች ያቺ ሲጣሉ የምታንጠለጥላት የተለመደ ሻንጣ ውስጥ እየከተተች ነበር። ዮናስ መኝታ ቤት በር ላይ ቆሞ የሚያየው ነገር የጤና እንዳልሆነ እያወቀ ሊዲ what is going on አላት። ዞር ብላ እሱን ስታይ ንዴቱም እብደቱም ለቅሶም ጨመረባት። በለቅሶዋ መሃል እኔማ በቃ ማንነቴን አወቅኩ፣ ምንም እንዳልሆንኩ አወቅኩት፣ እንደው ነበር ለካ እስከ ዛሬ ጊዜን የማቃጥለው። ማግሮምረሟን ቀጠለች፣ እንባዋና አፍንጫዋን እየጠረገች ይህን ያህል እኔ ወሬኛ ነበርኩ? ጡሊ እንኳን ሲሰማ ጡሊ እንኳን እኔ ይህን ያህል ባይተዋር ነኝ ማለት ነው? ነገ ሲቀር የምቀር ሰው ከእንግዲህ አይኔን አታዩም። እኔ ላንተ እንደዚህ ነበርኩ? ታንኪዩ ዮኒ፣ ማንነቴን ስላሳወከኝ።
ለእኔ ትንሽም ቢሆን ስሜት ያለ ይመስለኝ ነበር። አይ ዋዝ ሮንግ። ዮናስ በጡሊ ተናዶ ስሩ ቆመ። ሊዲያን ሊያስረዳት ጠጋ ብሎ ሲሞክር እንዳትጠጋኝ፣ ዞር በል ትዋረዳለህ፣ ቤትን ጥዬልህ እሄዳለሁ፣ አትጠጋኝ ነግሬሃለሁ ብላ ጮኸችበት። ፕሊዝ እኔ አንቺ እኮ ስሜታዊ ስለሆንሽና ለተናኘም ያለሽን ቅርበት ስለማውቅ ነው። ከነገርኩሽ ተናኘ ከሁኔታሽ ልታውቅ ትችላለች በማለት ነው። ሊዲ በፈጠረሽ እኔ ለራሴ ስንት ነገር አይምሮዬን ይወጥሮታል። አንቺ ደግሞ አትጨመሪበት። በእናትሽ ያለፈውን ተይው። እንደ ዛሬ ለምኜሽ አላውቅም። ፕሊዝ ተረጂኝ እያለ ቢለምናትም እሷ ግን ወይ ፍንክች ዞር በልልኝ፣ አንተ ሰውዬ ዞር በልልኝ ብያለሁ እያለች ሻንጣዋን አንጠልጥላ ከቤት ወጣች። ለዮናስና ለሊዲያ ይህን አይነት ትዕይንት አዲስ አይደለም። ሁሌ ይጣላሉ። ብዙውን ጊዜ ሲጣሉ እሷ ትሄዳለች፣ አንዳንዴም እሱ ይሄዳል። እንደ ጠብ አይነት ማለት ነው። ነገር ግን ማንም በመሃላቸው ሳይገባ ተመልሰው በማግስቱ ወይም በሁለተኛው ቀን ይታረቃሉ። ጓደኞቻቸው ወይም በቅርብ የሚያውቋቸው ይህን የነሱን ሁኔታ ሳያውቁ ወይም ወሬ አመል የሆነበት ሰው በመሃል ገብቶ ወሬ ያቀባበለ እንደሆነ ወይም ካንዳቸው ወገን የሆነ መልሰው እነሱን ሲታረቁና ሲገጥሙ በመሃል የገባው ሰው ፉሪ መውጣቱ የማይቀር ነው። ሊዲያ በጣም እልህኛና ኃይለኛ በመሆኗ አንዳንዴ ያለ ምንም ምክንያት በትንሽ ጉዳይ ሰበብ ፈጥራ ነገር ትለኩሳለች። ልክ ጭር ሲል አልወድም አይነት ነገር ነው። እሱም እንደሷ ኃይለኛና እልህኛ አትንኩይ ባይ ስለሆነ ያው ተያይዘው መፋጀት ነው። የሚገርመው ሁለቱም በጣም መዋደዳቸው ነው። ተለያይተው መኖር እስከማይችሉበት ደረጃ ድረስ። አንድ ቀን እንደዚሁ ተጣልተው የመውጣቱ ተራ የዮናስ ነበር። ከቤት ወጥቶ እነ ዘላለም ቤት ሄዶ ያድራል። ያው እንግዲህ በጨዋታ መሃል እንዴት እንዳቃጠለችው ሲነግራቸው ጡሊ ታዲያ ቃሪያ ጣፍጦን የምንወደው ስለሚያቃጥል አይደል የምንወደው? ባያቃጥልማ ሳር ነው፣ ማን ይፈልገው ነበር? እና ያንተና የሊዲያ ነገር እንደዚሁ ይመስለኛል ሳስበው ያለውን ዮናስ አይረሳውም። ጡሊ እውነቱን ነው። ሊዲያ ለዮናስ ቃሪያ ናት፣ የምታቃጥል ግን የምትጣፍጥ። ሊዲያ ያችን የተለመደች ሻንጣ አንጠልጥላ ስትወጣ ዮናስ ቢለምናትና ሊያስረዳት ቢሞክርም አሻፈረኝ በማለቷ ትዕግስቱ ያልቅና በጩኸት የራስሽ ጉዳይ ጥርግ በይ እያለ ከኋሏ ተከተላት። ሊዲያ መኪናዋን አስነስታ ስትሄድ ከዓይኑ እስከምትጠፋ ቆሞ ተመለከታትና ሐሳቡን ወደ ጡሊ አዞረ። ለሰው በሚሰማ አይነት ጮክ ብሎ ጡሊን እየረገመው በቀጥታ ሊያገኘው ወደሚችልበት ሩሃ ሬስቶራንት ሄደ። እዚያ ሲደርስ ጡሊና ዘላለም ተቀምጠው ሲበሉ ያገኛቸዋል። ዮናስ ምንም እንዳልተፈጠረ ሳይናገር ቀጥታ ሄዶ ጡሊን አነቀው። በንዴት አፍጦ አንተ ወረኛ ብሎ ሊመታው ሲል ዘላለምና ብነት ሌሎችም እዛ ተጠቃሚ የነበሩ ደንበኞች በመሃል ገብተው አገላገሏቸው። ጡሊ በድንጋጤ ተውጦ የሚለው ነገር ጠፍቶበት ዮኒ እኔን ልትመታ? እኔ ወንድምህ እኮ ነኝ። እኔን ዮኒ፣ እኔ ምንም ያወራሁት ነገር የለም አለ። ዮናስም እንደዛው በንዴት አይኑ ደም ለብሶ ሁለት እጆቹን ወደ ላይ በማንሳት ማንኛችሁንም አልፈልጋችሁም። በዚህ አይነት እህቴ መንገድ ላይ ሳትሰማው እኔ አሁኑን ሄጄ እነግራታለሁ። I didn't ask you too much አለ። ወደ ጡሊ ዞሮም ይህንን እንኳን ጡሊ ለ3 ቀን መቋጠር ብሎ በንዴት እንዳመጣጡ ፊቱን አዙሮ ወደ እህቱ ቤት አመራ መርዶውን ሊነግራት። ዘላለምም ጡሊ ላይ በጣም በማዘን አንገቱን ነቅንቆ በግልምጫ አንስቶት እዛው ቆመበት ትቶት ዮናስን ተከትሎ ወጣ። ዮናስ በእንደዚህ አይነት ስሜት ውስጥ ሆኖ እህቱ ተናኘ ቤት ሲደርስ ብርሃኑ በሩን ከፈተለት። በዮናስ ሁኔታ ብርሃኑ ተደናግጦ እንዴ ዮኒ ማን ነገረህ? ዮናስም ምን ማለት ነው? ምንድን ነው የሚነግረኝ? ምን ነው አወቀች እንዴ? ማን ነገራት? ይህንን ሲነጋገሩ ተናኘ ሶፋ ላይ ተኝታ በትክክል ያወሩትን ባትሰማም የገመተችው ግን ዮናስ ስለሷ ሰምቶ እንደመጣ ነው። አረ ዮኒ ትንሽ እኮ ነው፣ ደህና ነኝ አለች ተናኘ። ዮናስ ወደ ውስጥ ሲገባ ሶፋ ላይ ጋደም ብላ ግንባሯና ክንዷ ላይ ፕላስተር ተለጥፎ አያት። አጠገቧም ቅባት ነገር ተቀምጧል። ዮናስ በሚያየው ያልጠበቀው ነገር ተደናግጦ ምን ሆነሽ ነው ብሎ ጠየቃት። አረ ምንም አይደል፣ እኔ አትንገረው ብዬ ነበር እኮ ብርሽ አለች ባሏን እያየች። አረን ያልነገርኩትም ከአንቺ ጋር መቼ ተለይቼ ነው የምነግረው
ዮናስ የነሱን ክርክር አቋርጦ አሁንም በድጋሚ ምንድነው? ምን ሆነሽ ነው እኮ ነው የምልሽ? መኪናው እኮ ሲመጣ ያያዩት እንደ መቆምና ቅድሚያ እንደመስጠት ሁለት ልብ ሆንኩ። በቃ ያያዩት ምን እንደነካኝ አላውቅም። ዝም ብዬ ገባውበት። አረ በዚሁ ይለፍልኝ እንጂ ሰሞኑን ምን እንደነካኝ አላውቅም። ዮናስ ድንጋጤው ሳይለቃው ከግር እስከ ራሱ አያያት እና አሁን እንዴት ነሽ? ትንሽ የመስታወቱ ስባሪን የነካኝ እንጂ እንደ ሁኔታውማ ቢሆን ኖሮ ብቻ ያድርስ ነው። ለማንኛውም እግዚአብሔር አውጥቶኛል። አሁን ነው ሆስፒታል የመጣሁት። ኤክስሬም ሁሉንም ነገር ታይቻለሁ። ምንም የሆንኩት ነገር የለም። ትንሽ ድንጋጤው ነው። ይህንን ስትናገር ወንድሟን ለማረጋጋት ስትል ከተኛችበት ሶፋ ላይ የተነሳች ነበር። ዮናስ እየተፈጠረ ባለው ነገር ሁሉ በጣም እየተገረመና እየተበሳጨ ትንሽ እዛው ቆይቶ ከተረጋጋ በኋላ ነገ እንደሚመጣ ለብርሃኑ ቃል ገብቶ እህቱንም አረጋግቶ ወደ ቤቱ ተመለሰ። ቤት ሲደርስ ሊዲያ ባለመኖሯ ቤቱ አስጠላው። እንዲያው ምን አለበት ሊዲ ለዚች ጊዜ እንኳን ብትረዳይ ብሎ በምድሬት አንዴ ጡሌን፣ አንዴ ሶፊን፣ አንዴ ሊዲያን በቃ ሁሉንም ረገመ። ለእንቅልፍ እንዲረዳው ብሎ 1-2 መለኪያ ውስኪ ከጠጣ በኋላ የደከማ አይምሮውን ለማሳረፍ ወደ መኝታው ሄደ። ሌላ ጊዜ ሊዲያ እንደ ልማዷ አኩርፋ ስትሄድ ወይም በሆነ ምክንያት ባትኖር ምንም እንኳን ያለመደው ብቻ ባደሩ ቅር ቢለውም መተኛቱ አይቀርም ነበር። ዛሬ ግን እንቅልፍ እንዴት አድርጎ ይወሰደው? ብቻ 10 ጊዜ የሰሞኑ ክስተት ባይምሮ የተመላለሰበት መተኛት አልቻለም። መገላበጥ ብቻ ሆነ። እንደገና ተነስቶ ትንሽ ከውስኪው እንዳይደጋግም ነገ ደግሞ ለማሰቢያ ንጹህ አይምሮ ያስፈልገዋል። በትክክል ማሰብ አለበት። በተለይ ሶፊን ነገ ስለሚያገኛት እሷን እንዴት አድርጎ አፏን ቢያንስ ለተወሰኑ ቀናቶች እንድትዘጋ ሊያደርግ እንደሚችል ጥሩ የሚያስብ አይምሮ ያስፈልገዋል። ስለተናኘም ጉዳይ አሰበ። እንደገና ሐሳቡን ወደ ሊዲያ መልሶ ደግሞ ሊዲያን ብትሆን እውነት አላት። ከሷ ማን ይቀርበኛልና በዚህ ሰዓት እውነቷን ነው። የፈለገው ቢሆን መናገር ነበረብኝ። ደግሞ ለሷ እንዳትናገሩ ማለቴ እያለ ራሱን ወቀሰ። ግን ደግሞ ይህን ሁሉ ያደረኩት እህቴን ለመከላከል ነው። ቢሆንም ታዲያ እርግጥ ማኩረፍ ይገባታል። ደግሞ ከጡሊ ስትሰማው እንዴት አታኩርፍ እያለ አልጋው ላይ ተኝቶ በሐሳቡ ተበታተነ። ጡሊን ረገመ። ሊዲያ ለሰናይት ደውላ መጣው ቤት ነሽ ወይ ስትላት ካነጋገሯ የሆነ ነገር እንደተፈጠረ ገብቷታል። ምን ሆንሽ ደግሞ? ምን ተፈጠረ አለቻት። መጣው እሱን ስመጣ ትደርሽበታለሽ ብላ ሳታስጨርሳት ስልኩን ዘግታ ወደ ሰናይት ቤት አመራች። የሊዲያ ሻንጣን ጠልጥሎ መምጣት ለሰናይት አዲስ ነገር አይደለም። ዛሬም ሊዲያ በምሬት የሆነውን ሁሉ ነገር በብስጭትና በለቅሶ አጫወተቻት። ለወትሮ ከዮናስ ጋር የተጣላችበትን ምክንያት ስትነግራት ሊዲ እንዲያው አሁንስ እንደ ልጅ እያደረገች ነው ብላ ነገሩን ታጣጥልባት ነበር። ዛሬ ግን በተለየ ሁኔታ ምንም ሳታቋርጣት ሊዲያን አስጨረሰቻት። የምትለውን ሁሉ ከሰማቻት በኋላ እና አሁን ይህንን እሱ ሳይነግረኝ ከጡሊ ሰማው ነው የምትይ ብላ በግርምት አይነት ጠየቀቻት። የዚህን ጊዜ ሊዲያ ሰናይት ለሱ ያገዘች መሰላት። መበደሏ ገዝፎባት የበለጠ ሆድ ብሷት ለቅሷን ከረር አድርጋ ቀጠለችበት። ይኸውልሽ ዛሬ አመንሽኝ አይደል? ሁሉ ጊዜ እንዲያደርገኝ ስልሽ ትቀልጅብኝ ነበር። ዛሬ ግን አመንሽ ብላ ያለፈውን ያልተቆጠረላትን ብሶት ሁሉ በአንድ ላይ በማጣጣት እንባዋን ዘረገፈችው። ሰናይት ቆጣ ብላ በቃሽ እንግዲህ ሊዲ፣ እኔ እኮ አሁንም ቢሆን ላንቺና ለእህቱ አስቦ መሰለኝ ያልነገረሽ እንጂ አንቺ እንደምትዩ አንቺን አርቆና ሌሎቹን አቅርቦ አይመስለኝም። አቅፎ የሚተኛው አንቺን እኮ ነው። ደግሞ አለች ሳታውቀው ዮኒ በጣም እንደሚወድሽ ከማንም በላይ ያውቃለሁ። አይምሯ በዛች ቅጽበት ወደ ኋላ መለሳት። ማስታወስ የማትፈልገውን ውስጧ የተቀበረውን ረመጥ አስታወሳት። ሰናይት የሊዲያ ብቸኛ ጓደኛ ስትሆን ያላገባችና ብቻዋን የምትኖር ሴት ላጤ ነች። ከመጀመሪያ ፍቅረኛዋ ከተለያየች ወዲህ ከወንድ ጋር ጠበቅ ያለ ግንኙነት ኖራት አያውቅም። በቀላሉም ለማንም እግሯን የምትከፍት ሴት ስላልሆነች ብዙ ወንዶች ፈትክከው ለመግባት ሞክረው አልተሳካላቸውም። በዚህም ቁጥብነቷ ስለሚያደንቋት ቢሆንላቸው እንደሱ አይነቷን ራስ የምትጠብቅ
ለማንም የማትበገር ሴት ቢያገቡ እንደሚመኙ ይገልጹላታል። የበርካታ ወንዶች አድናቆትና ደጅ መጥናት ታዲያ ሰናይትን የበለጠ ወደ ላይ ሰቅሏታል። ለራሷም ልዩ ግምት እንድትሰጥ አድርጓታል። ምክንያቱም ይሄ ሁሉ ወንድ እንዲህ የሚፈልገኝ ከሆነ ቆይ እስኪ ከነዚህ የተሻለ ደግሞ ቢመጣስ በሚል ግምት ነው። ስለዚህ የሚቀርቧትን ወንዶች ሁሉ ሄድ ሲሉ ጠጋ፣ ጠጋ ሲሉ ደግሞ ራቅ እያለች በተስፋ ልባቸውን በማንጠልጠል ደጅ ታስጠናለች። አንዳንዶቹ ታማኝነታቸውንና ጥሩ ወንድ መሆናቸውን ለመግለጽ ስትልካቸው ይላካሉ፣ ስትጠራቸው ይመጣሉ። አንድ ነገር ስትፈልግ ወይም ሲያጋጥማት አቤት አለን ይሏታል። መቼም አንድ ነገር ፈላጊው ሲበዛ ዋጋ መጨመሩ የማይቀር ሆኖ ነው እንጂ በእርግጥ ይህን ያህል በሴትነቷ የቆንጆ ቁንጮ ሆነ አይደለም። ከፈላጊዎቿ መካከል የእውነት የወደዷት አንዳንዶች ናቸው። አብዛኞቹ ግን እንቢ ስላለቻቸው እልህ በመጋባትና ከሌላ ወንድ ጋር ያልተነካካችና እጅ ያልበዛባት በመሆኗ ነው የሚለማመጧት። ሌሎቹ ደግሞ ለማንም እምቢ ያለችውን እኔ ያወጣኋት ብለው ጉራ ለመንፋት። አዎ ያቺን ቀን ሰናይት ታስታውሳታለች። ቀኑ ዓመት በዓል ነበር። ሁሉም እነ ዮናስ ቤት ተሰባስበዋል። በተጨማሪም ከሌላ ስቴት የመጡ ጓደኞቻቸው እነሱ ቤት አርፈው ዓመት በዓልን ቀኑን ሙሉ ሲበሉ፣ ሲጠጡ፣ ሲያከብሩ ይሉና ማታ የሚሄዱት ሄደው ከሌላ ስቴት የመጡት እንግዶችና ሰናይት ይቀራሉ። ሰናይት አልፎ አልፎ እነ ሊዲያ ቤት እንደዚህ አይነት ዝግጅት ሲኖር ወይም ሲደብራት፣ በተለይ በማግስቱ ስራ ከሌላት ባዶ ቤት ከፍቼ ከምገባ ብላ እነሱ ጋር ታድራለች። የዛን ዕለት ሁሉም ከሄዱ በኋላ እነ ሊዲያ ከሌላ ስቴት ለመጡት እንግዶች ሁለቱንም መኝታ ቤታቸውን ለቀው ሳሎን ለነሱ አንጥፈው፣ ሰናይትም ትልቁ ሶፋው ላይ እዛው፣ እነሱ ከስር ሆነው እሷ ከላይ ተኙ። መብራቱ ጠፍቶ ትንሽ ከቆዩ በኋላ ሊዲያ ዮናስን መነካካት ትጀምራለች። ዮናስም ሊዲያ ምን እንደፈለገች ይገባውና በሹክሹክታ እረ ሊዲ ፈሪ ሰኒ ብትሰማስ እያለ ሊያስቆማት ሞከረ። እሷም አትሰማም ባክህ፣ እሷ እንዴ ከተኛች አትነቃም፣ በዛ ላይ ትንሽ ጠጥታለች እያለች ስራዋን በጣቶቿ ቀጠለችበት። ዮናስ በመነካካት የሰውነቱ ሙቀት መጨመሩ እየተሰማው በተረታ ድምፅ እረ ሊዲ ተይ የምትሰማ ከሆንስ ብሎ ሳይጨርስ የሊዲያ ከንፈር አፉን ከደነበት። በአፏም በምላሷም በእጇም ሁለንተናውን ወረረችው። ሙሉ ስሜቱን ተቆጣጠረችው። የምትፈልገው ደረጃ ካደረሰችው በኋላ እላዩ ላይ ወጥታ ትጋልበው ጀመር። አንዳንዴም ጎንበስ እያለች ደረቱን፣ ጠቅላላ ሰውነቱን እየሳመች። ሊዲያና ዮናስን ካቆራኛቸው ነገር ዋነኛው ያንዱን ስሜት አንዱ ማወቁ ነው። ሊዲያ የዮናስን ስስ ብልቶች ጠንቅቃ ታውቃለች። ዮናስም የሊዲያን ፍላጎት ጠንቅቆ ስለሚያውቅ ምላሹን ይሰጣታል። እንደምትፈልገው አይነት ይሆንላታል። አብረው ጉዞ ይጀምራሉ። አብረው ተጠባብቀው ጉዟቸውን ይጨርሳሉ። እኩል ሰጥቶ መቀበል ማለት ነው። ሊዲያ አንዴ ከተኛች አትሰማም ትበል እንጂ ሰናይት ግን አልተኛችም። የጠጣችው መጠጥ ከውስጥ ከስር ደግሞ ሶፋው ስለሞቃት እንቅልፍ ወሰድ መለስ እያደረጋት እያለ ሹክሹክታ ሰማች። እንደውም አልወስድ ብሏት የነበረው እንቅልፍ ጠፍቶ የእነሱን ሹክሹክታ ስትሰማ ጭራሹኑ ነቃች። ብዙም ሳይቆይ ለየት ያላት ተነፋፈስ ሰማች። ቀስ ብላ አንድ አይኗን ስትከፍት ድንገት ባየችው ነገር ሰውነቷ ተሰምቶት የማያውቀው ስሜት ወረረው። መብራቱ ቢጠፋም በፍሬንች ዶሩ በመጋረጃ ውስጥ የሚገባው የውጭ መብራት ከስሯ ይደረግ የነበረውን ነገር በግልጽ ለማሳየት በቂ ነበር። ፍልሚያው እየተጧጧፈ ሲሄድ ዮናስም የሰናይትን መኖር እንደ ሊዲያ ረስቶ ተገልብጦ የሹፌርነቱን ቦታ ይረከባል። እሱም ሊዲያ እንዳደረገችው ሁሉ ገላዋንና ከንፈሯን በከንፈሩ እየመረመረ አንዴ ላይ እየወጣ አንዴ ታች እየወረደ ያስቀስታት ጀመር። የዚህን ጊዜ ሰናይት የሰውነቷ ሙቀት ከምን ጊዜውን በላይ ጨመረ። እሳት ሆነች። ጉሮሮዋ ደርቆ ሳትፈልገው የሌለ ምራቋን አውጥች። ላለመዋጥ ብትሞክር እንኳን ጉሮሮዋ ከሷ ፍቃድ ውጭ ሲነዝርና የሌለ ምራቅ ሲወጥ ይሰማታል። እነሱ እንዳይሰሙ ላለመዋጥ ደጋግማ ብትሞክርም አልሆነላትም። ልቧ ፈንቅላ ለመውጣት የፈለገች ይመስል መታች።
አንገቷ ጋር ያለ ለይታ የማታውቀው የደም ስር ልክ እንደ ልቧ ሁሉ በንዝረት ሲመታ ተሰማት። ሰናይት እንደዚህ አይነት ነገር ትንሽ ጊዜ ይራቅ እንጂ እንደ ማንኛውም አድርገው ጊዜው ቢያልፍም የትዕይንቱ ተሳታፊ ሆና ነበር። በቪዲዮም ቢሆን ከዚህ የባሰ ነገር አይታለች። ግን እንዲህ አይነት ስሜት በጭራሽ እንኳን ሊሰማት አይደለም ሊኖር ይችላል ብላ ገምታ አታውቅም። በተለይ ዮናስ የሊዲያን ስሜት ሕዋሳት ሲያዳርስና ሲያስጨንቃት ማየቱ ልዩ ነገር ሆነባት። የሊዲያን የልመና ጥያቄና ድምፅ ስትሰማ ወንድነቱን አደነቀች። ዋና ስራውን ጀምሮ ከደረቱ ለጥፏት ጭምቅ አድርጓት እንደ ማሽን ሲንቀሳቀስ አየችው። ሊዲያም ሁለት እግሯን በጀርባዋ አቆላልፋ አንዳንዴም ስታቃስት አንዳንዴም ስታበረታታው ተመለከተች። ልክ እንዳሞጠሞጠ ቡጉር የሊዲያን እያንዳንዱን የስሜት ሕዋሳት ሲያፍረጠርጠው አይነት ነው ለሰናይት የተሰማት። የዚህን ጊዜ በሐሳቧ ሊዲያን ከዮናስ ስር ጎትታ ታወጣና ራሷን በሊዲያ ቦታ አደረገች። ሳታስበውም አንሶላዋን በጥርሶቿ ነክሳ ቀስ ብላ አንሸራታ እጆቿን በእግሮቿ መሃል ከተተቻቸው። ምንም እንኳን የልቧ ምት ፈጣን ሆኖ ጉሮሮዋም ደርቆ የመዋጡን ፍጥነት ቢጨምርም ከታች የበለጠ ትንፋሽና እንቅስቃሴ ስላለ የሚሰማት እንደሌለ እርግጠኛ ናት። እግሮቿ የበለጠ ተፈለቀቁ። ጣቶቿም መሃል ሆነው ስራቸውን ቀጠሉ። አፏን መግጠም አልቻለችም። ዮናስና ሊዲያ ሰማያዊ ሰማያት ደርሰው ሁለቱም በአንድ ላይ ሲመለሱ ያሰሙት የእርካታ ድምፅና የፈጠነ ትንፋሽ ሰናይት በሐሳብ ይዛው የቆየችውን የሊዲያን ቦታ አስለቀቃት። ትንፋሻቸው እስኪመለስ ትንሽ ባጭሩ እየተነፈሱ ከቆዩ በኋላ ተነስተው በጣታቸው እየተራመዱ ተጣጥበው ጋደም እንዳሉ ማንኮራፋት ጀመሩ። ሰናይት ግን እንቅልፍ እንዴት ብሎ ይውሰዳት? ከደቂቃዎች በፊት ያየችው አስደናቂ ትዕይንት ደጋግሞ እየተመላለሰ ረፍት ነሳት። እስኪ ነጋም ሳትጠብቅ ትነሳና መተኛታቸውን አረጋግጣ ወደ ቤቷ መኪናዋን አስነስታ ሄደች። ከዚያ ጊዜ ጀምሮ ለዮናስ የነበራት የወንድምነት አመለካከት ተቀየረ። ሲገናኙ ልታስወግድ የማትችለው የወሲብ ስሜት ሁለመናዋን ይወራታል። አንዳንዴ ለዚህ ስሜቷ መቀስቀስ እንደ ዋነኛ ተጠያቂ አድርጋ ሊዲያን ታማርራለች። እንዴት እኔ ሰው አልመሰልኳትም? እንዴት እኔ ፊት እንደዚህ ታደርጋለች? ያላሰብኩትንስ እንዴት ተሳስበኛለች? ትላለች ለራሷ። ሌላው የአይምሮዋ ክፍል ደግሞ አንቺስ ብትሆኚ ገና ሲጀምሩ አለመተኛትሽን ብታሳውቂያቸው ኖሮ ይሄ ባልተፈጠረ ነበር ይላታል። ነገር ግን ምንም ታስብ ምንም አንዴ ልቧ ውስጥ የተሰነቀረውን የወሲብ ስሜት ማውጣት አልቻለችም። ይሄው ስሜቷ ጓደኝነቱንም መቀራረቡንም ሁሉንም ነገር ስላሸነፈው አንድ ቀን ይህንን የሚያስጨንቃትን ስሜት ለማውጣት አጋጣሚ ስትጠብቅ ቆይታለች። አንድ ቀን እሷና ዮናስ ብቻ ሆነው እሷንም እንደ ሊዲያ ጭምቅ እያደረገ በውስጧ እያበጠ የመጣውን የፍትወት ስሜት እንደሚያፈርጠው አልማለች። የተወሰኑ ወራት ካለፉ በኋላ የሊዲያ እናት ይታመሙና ሊዲያ ወደ ሀገር ቤት መሄድ አለብኝ ብላ ትነሳለች። የአጋጣሚ ሰናይት በጭራሽ ያልጠበቀችው ነበር። ሊዲያ ከሄደች ከትንሽ ቀናቶች በኋላ በደንብ ተዘጋጅታበት በዮናስ ረፍት ቀን እቤቷ ምሳና ጫት ጋበዘችው። በጉጉት ስትጠብቅ የነበረው ቀን የመጣ መሰላት። የቀጠሮው ቀን ስሜቷ ከመቼውም ጊዜ በላይ በውስጧ እየተርመሰመሰ ነበር። ዮናስም ያው ብቸኝነቴን አይታ ነው ብሎ ምንም ሌላ ነገር ሳያስብ ጡሊን አስከትሎ ባለችው ቀንና ሰዓት እቤቷ ሄደ። ሲደርሱ ሰናይት ከመቼውም ጊዜ በላይ ዘንጣ በፈገግታ ተቀበለቻቸው። የምግቡ አይነት ጠረጴዛውን ሞልቷል። ለጫቱ የሚሆን ፍራሽም በደንብ ተደርጎ ተነጣጥፏል። ዮናስና ጡሊ አንዴ እሷን አንዴ ያዘጋጀችውን እያዩ ዋው ሰኔ ዛሬ እንዴት ነው? በጣም ነው የምታምሪው። እንደዚህ ሆነሽ አይተንሽ አናውቅም። ሁሉም ነገር ሌላ ነው አሏት እየተቀባበሉ። እሷን በፈገግታና በመሽኮርመም አድናቆታቸውን ብትቀበልም በውስጧ ግን የጡሊ መምጣት እቅዷንና ዓላማዋን ሊያሰናክልባት ስለሚችል ደስ አላላትም። እነ ዮናስ ወዲያው እንደተቀመጡ የምግቡን ብዛት በማየት እንዴ ሰኒ ሌላ ይጋብሽ ሰው አለ እንዴ ብለው ጠየቋት። አረ በጭራሽ እናንተው ናችሁ አለች አፍረት የያዛት።
እኔማ እነ ዘላለምን ይዛቸው ትመጣለህ ብዬ ነበር አለች ልክ የነገረችው ይመስል። አረ ነግሬያቸው ነበር፣ ያው አልተመቻቸውም እንጂ አለ ዮናስ በመደናገር። መቼ ይዛቸውን አለችኝ መጀመሪያውንስ በማለት ግራ ተጋብቶ። ምሳው ተበልቶ ካለቀ በኋላ የተነጠፈላቸው ፍራሽ ላይ ቁጭ ብለው የተዘጋጀላቸውን ጫት መቃም ይጀምራሉ። ሰናይት ጫት ባትቅምም ካጠገባቸው ተቀምጣ የሚፈልጉትን በማቀራረብ መካደሙን ተያይዘዋለች። አልፎ አልፎ የዮናስና የሰናይት አይን ሲገጣጠም ለዮናስ ልዩ መልእክት ለማስተላለፍ ትሞክራለች። ዮናስም እስካሁን ልብ አላለውም ነበር እንጂ ከተወሰነ ጊዜ ወዲህ ስሙንም እንኳን ስትጠራው ከበፊቱ ለየት በማድረግ እያቆላመጠች ነው። ዮኒዬ እያለች ለሱ ያላት አስተያየትና አቀራረቧ ሁሉ ከበፊቱ ከነበራት ተለውጦ ነበር። ከሊዲያ ጋር ስለሚቀራረቡ እሱንም እንደዛው እያየችው ነበር የሚመስለው። አሁን ደግሞ እንደዚህ አይነት ዝግጅት አዘጋጅታ ስትጋብዘው አይ ሊዲ ስለሌለች ብቸኝነት እንዳይሰማኝ ነው በሚል ነገሩን አቃሎ ለማለፍ ፈልጎ ነበር። የሚስትን ጓደኛ መመኘት ኃጢአት መሆኑ አልጠፋውም። መጽሐፉስ የባልንጀራህን ምኑንም አትመኝ ይሌለ። ነገር ግን እየመረቀነ ሲሄድ አስተያየቱ አላማረውም። ሁኔታዋን ሲያየው የሰናይት ፍላጎት ከሱ ሐሳብ የተለየ መሆኑ እየገባው መጣ። የቅርብ ጊዜ ሁኔታዋንን በማስታወስ የሰናይትን ስሜትና ፍላጎት በትክክል ተረዳ። እንዴትና ምን እንደሚያደርግ ለመወሰን ከራሱ ጋር ሙግት ገጠመ። ላርገው አላርገው፣ ደግሞስ ምናልባት የኔ ግምትስ ብቻ እንደሆነ ግን እርግጠኛ ነኝ 99% እያለ በውስጡ በሐሳብ ነጎደ። ቀና ብሎ ሲያያት ፈገግ ብላ አንገቷን ሰበር እያደረገች ሮማንቲክ ስሜት ታሳየዋለች። ወይ ጉድ! ሊዲያስ ብትሰማ! ግን ደግሞ ልትሰማ አትችልም። ለነገሩ አንድ ቀን አድርጌ መተው ነው። እንደገና ተቃራኒውን ያስባል። ከቀጠለ ደግሞ ፍቅርስ ቢይዛት? ደግሞ በዚህ አይነት ሊዲያ ከሰማች እኮ እስከ መጨረሻው ሊዲን አጣው ማለት ነው አይደል? አንዴ ከተጀመረ ደግሞ መቀጠሉ አይቀርም። ከቀጠለ ደግሞ ተደብቆ አይቀር። አንድ ቀን ደግሞ መሰማቱ አይቀርም። በተለይ ሊዲያ እንዲህ አይነቱን ነገር ለማሽተት ከማንም በላይ ረጅም አፍንጫ ነው ያላት። በፍጹም አይሆንም። ሰኔ የፈለገችውን ትበል እንጂ እንዳላወቀውኝ ከዚህ ነገር ውስጥ መውጣት አለብኝ። ሐሳቡን ከልቡ ለማውጣት ሞከረ። ሰናይትን ላለማየት ወደ ጡሌ ፊቱን አዙሮ ማውራቱን ያዘ። አንዳንዴ ማርዕስት እያስቀየረ 10 የቲቪውን ቻናል በመለዋወጥ ትኩረቱን ለመቀየር ሞከረ። በውስጡ ያለው ጦርነት ግን እንደቀጠለ ነበር። ጫቱ ስራውን እየሰራ በደንብ መመርቀን ሲጀምር ተው የሚለው ድምጽ እየሰለለ ይመጣና አርግ የሚለው ድምጽ እየወፈረ እየተጋነነ አይምሮ ውስጥ ያስተጋባ ጀመር። ሳይታወቀውም ለሰናይት ሮማንቲክ አይን መልእክት ምላሹን መስጠት ጀመረ። ዮናስ ጫት ቅሞ ሲመረቅን በዚህ ነገር ማለትም በሴት በጣም ደካማ ነው። ይህንን ደካማነቱን ጠንቅቆ ያውቀዋል። ከዚህ በፊት ብዙ ጊዜ መርቅኖ በማግስቱ የሚጸጸትበትን ስህተት ሰርቷል። ከመረቀነ ወዳጅ ከጠላት፣ የጾም ከፍስክ፣ የሚቻለውን ከማይቻለው መለየት እስኪያቅተው ድረስ አይምሮ ይደክማል። ከሊዲያ ጋር ከተገናኙ በኋላ እንደ በፊቱም ባይሆን ጥቂት ፈተኖች ገጥመውታል። እንደሆኑ አይነት አፍጥጦ የመጣ ግን አጋጥሞት አያውቅም። እንደዛ ልቅበጥ ቢልም እንኳን ሲጀመርም ሊዲያ ለሌላ ሰው የሚተርፍ ጉልበትና ስሜት አታስቀርለትም። ሙጥጥ አድርጋ ነው የምትለቀው። ዛሬ ግን ሊዲያ የለችም። ከየት ትምጣና ከዚህ ጉር ታውጣው መበላቱ ነው። ነገሩ ያልገባው ጡሊ ሰናይትን ገና ዛሬ የተዋወቃት ይመስል ባለባበሷና በሁኔታዋ ሁሉ በመቋመጥ ሰኒዬ መቼም ዛሬ እንደዚህ ዘንጠሽ፣ በስማም እንደዚህ አይነት ሰውነት ነበረሽ እንዴ? እንዴት እስከ ዛሬ አላወኩም? የማይቀበጣጥረው አልነበረም። ከዚህ በፊት እንደዚህ በአጋጣሚ ሲገናኙ ሰናይት እንደሌሎቹ እሱ እንደሚያሯሩጣቸው ቺኮች ፊት የማትሰጠው ሴት ስለነበረች የሆነች ድብርታም ጉራ ብቻ እያለ ያናንቃታል። ብዙም ስለሷ አስቦትም አስታውሷትም አያውቅም። ስለሷ ድንገት ተነስቶ ከተወራ ብዙ ጊዜ የሚሰጠው አስተያየት እሷ እንደሆነች ትሪፕ አታውቅ፣ ፋራ ናት፣ እንደው ቆንጆ ብትሆን ምን ልትሆን ነበር፣ አሁን እንደዚህ ራሷን ያካበደች የሚል ነው። ሰናይት በልቧ ጡሊ ቶሎ እንዲወጣላት የፈለገች ቢሆንም ለወጉ ያህል ፈገግ በማለት አይ ጡልዬ እኔማ እኮ እህትህ ነኝ፣ ባይሆን ለሌላ አድርሃለሁ ብላ ወሽመጡን ቆረጠችበት። እንዳያስባት
እንዳይመኛት እንዳይጎመጃት አድርጋ። ጡሊ ከሚያበሳጨውና ከሚጠላቸው ነገሮች ሁሉ ግንባር ቀደሙ ይህ ነው። ከልቡና ከስሜቱ ለቺኮች ባድናቆት ፍላጎቱን ሲገልጽላቸው እኔ እህትህ ነኝ፣ አንተ ወንድሜ ነህ ሲሉት ይናደዳል። ለጓደኞቹ ሲናገር ድምፁን እንደ ሴት በማስመሰል አንገቱን እየሰበቀ እኔ እህትህ ነኝ እኮ ይላሉ ይላል። ብር ቢኖረው ግን ዝምድና እንኳን ቢኖረን የጋብቻ ዝምድና ነው፣ የስጋ ዝምድና የለንም ማለታቸው ላይ ቀር እያለ ይቀልዳል። ለጡሊ እህት ማለት እውነተኛ እህት ብቻ ናት። በእናት ወይም በአባት አሊያም ባንዱ የምትዛመደው ብቻ። ቺክ ወንድሜ ነህ እህትህ ነኝ ካለችው በቃ ልትቀንሰው እንደፈለገች አድርጎ ያስባል። በሌላ ነገር እንደማትፈልገው የምትገልጽበት ብልሃት ይመስለዋል። ይህ ብልሃታቸውን የሚያበሳጨው ሰናይትም እህትህ ነኝ ስትለው አኮብኩቦ የነበረው ስሜቱ ባንዴ ኩምሽሽ አለ። የቋመጠበትን ገላዋን እንደማያገኝ ገባው። ንዴቱን ግን እንደምንም ተቆጣጥሮ ጥቂት ቆየ። የማይቻለው ነገር ላይ ሙጭጭ ከማለት ወደሚቻለው ጋር ሞባይሉን አውጥቶ ደወለ። የተወሰኑ ቺኮች ጋር ሞከረና ያንዷ ተሳካለት። ና አለችው። ተነስቶ ውልቅ ብሎ ወጣ። ዮናስም ሆነ ሰናይት በልባቸው ሲመኙት የነበረ ነገር ነው። ትንሽ አትቆይም ያለው ሰው አልነበረም። ጡሊ ከወጣ ጥቂት ደቂቃ በኋላ ዮናስ መቃሙን አቆመና ተጉመጠሞጠ። ውስኪ ያቀረበችለት። ጫት የተቃመበትን ፍራሽ የምታጸዳዳ ይመስል በእጇ ነካ አደረገችና አጠገቡ ተቀመጠች። ከውስኪው እሷም እየተጎነጨች ለሱም ደጋገመችለት። ዮናስ በቃመው ጫት ላይ በፍጥነት ውስኪ ሲቸልስበት ሰውነቱ ሞቀ። ምርቃናና ጨብሲ አንድ ላይ ሰፈሩበት። ክራርና ማሲንቆ ሆነውም በውስጡ ሲቀጣጠል የነበረውን የፍትወት ስሜት ቼበለው በማለት አባባሱት። ሰናይት አማረችው። ደምቃና ፈክታ ታየችው። የወሲብ ስሜቱ በጫትና ምርቃና እየተገፋ ጊዜ አልሰጣለው። እሷም ታምቆ የቆየው ስሜቷ ተተረተረ። ስትመኘ የነበረውን የዮናስን ገላ የምታቅፍበት ጊዜ ስለደረሰ ቸኩላለች። እንዴ እዚህ ጋር ጡሊ ምን ደፍቶ ነው የሄደው? ይረጥበኛል እኮ አለች ያረጠባትን። ነያ ወደዚህ ጠጋበይ ብሎ ወደሱ ስቦ ሲያስጠጋት ያላንዳች ማንገራገር ደረቱ ላይ ልጥፋለችበት። የጋለው ሰውነቷ ወዲያውኑ ሙቀት ለቀቀበት። ጊዜ ማባከን አላስፈለገውም። ጉንጯንና ግንባሯን ሲስማት ፊቷ እንደ ካውያ ጋለ። ወረድ ብሎም እየተንቀጠቀጠ የነበረውን ከንፈሯን ሳም አደረገው። ተቃውሞ አልነበራትም። ይባስ ብላ እጇን ወደ አንገቱ ሰደደች። ወንድነቱ በደም ሲሞላ ደም ስሩ ሲገታተር ተሰማው። ከንፈሯን መምጠጡን ቀጠለ። እሷም ይዋዝ አልነበረችም። በጣቶቿ ጸጉሩን እያሻሸች ምላሹን በሚገባ መስጠት ጀመረች። ለረጅም ጊዜ ማንም ያልደረሰበትና ያልደፈረው የሰናይት ግዛት በዮናስ ቁጥጥር ስር ዋለ። ግዛቱን በሙሉ እንደ ልቡ እየመረመረ ፈታተሸው። ሰናይት ለማንም አድርጋ በማታውቀው ሁኔታ ጓዳ ጉድጓዳዋን ከፍታ ያውልህ እንዳሻ አድርገው በሚል ሁለመናዋን ፈቀደችለት። ዮናስ የተሰጠውን ኃላፊነት ተቀብሎ ተግባራዊ ለማድረግ አላወላዳም። ሁሉ ነገሯን መመገቡን ቀጠለ። በዘዴ ልብሷን ሁሉ አውላልቆ እርቃኗን እያስቀረ ሱሪውን በሁለት እግሮቹ መሃል እንኳን ሲያወጣ ከንፈሩን ከከንፈሯ ላይ አልነቀለም ነበር። ሁለቱም በስሜት ማዕበል ነጉደዋል። ሰናይት የማታውቀው ዓለም ውስጥ ገብታ አይኗ እየተስለመለመ ነው። ዮናስ ወደ ዋናው ስራ ገብቶ ፍጥነቱን ሲጨምር በደስታ ሰከረች። የምትሆነውን አሳጣት። እንደዛ ሆነ አታውቅም። እያደረገች ያለው አዲስ ነገር ሆነባት። ትንፋሿ ቁርጥ ቁርጥ እያለም የጣር ድምፅ አሰማች። እርሱም ፍጥነቱን ጨምሮ ሊደርስባት ሞከረ። ስሜትም አናወጠው። ሳያውቀውም ካም ኦን ሊዲዬ አለ በማከታተል። ሰናይት ሊዲያ የሚለውን ስም ስትሰማ ደርሳበት ከማታውቀው ጥልቅ ስሜት ባንዴ ተመንጥቃ ወጣች። በመቅጽበት ወደ ራሷ ተመልሳ ዮናስን ባለ በሌላ ኃይሏ ገፍታ ከላይዋ ላይ አፈናጠረችው። ምን ነው ሰኒ? ምን ሆንሽ? ምንድነው? ምን አጠፋው? ምን አደረኩ? ግራ ተጋብቶና ተደናግጦ የጥያቄ ማዕት አቀረበላት። ጸጉሯ ተንጨባሮ ልክ ጠጥቶ እንዳደረሰው አይኗ ቀልቶና ተደበላልቆ በቃ ሂድልኝ፣ ወጣልኝ ከዚህ ብላ ጮኸች። በሁለት እጆቿ ጭንቅላቷን ይዛ ቆመች። ዮናስ በዚህ ቅጽበት የሆነ ሁሉ ገባው። የሚናገረው አጥቶ ልብሱን እየለባበሰ ያለ
ሰናይት ፊቷን አዙራ ጀርባዋን ሰጥታው በተረጋጋ ድምጽ ያደረኩት ሁሉ ስህተት እንደሆነ አውቃለሁ። ሲጀመርም እኔ እንደዚህ አይነት ነገር አስቤም አላውቅም። ለምን እዚህ ደረጃ እንደደረስኩ ላይገባ ይችላል። ሆን ብላችሁ ባይሆንም እናንተ ሆናችሁ እዚህ ደረጃ ያደረሳችሁኝ አለችው። ዮናስ አሁንም ግራ ገብቶታል። እንዴት? ምን ማለትሽ ነው? ሲል ጠየቃት። ጀርባዋን እንደሰጠችው እንዴት ሊገባችሁ ይችላል? እኔም ራሴ አልገባ ብሎኛል። እስካሁኗ ሰዓት እኔ አልነበርኩም። ደግሞ አስታውሽኝ ካልከኝ የዓመት በዓል ቀን እናንተ ቤት ያደርኩ ጊዜ እናንተ ለእንግዶች አልጋ ለቃችሁ መሬት አንጥፋችሁ እኔ ሶፋ ላይ ተኝቼ አስታወስክ? ያኔ እንደ ሰው ቆጥራችሁኝ ቢሆን ኖሮ ብቻ ተወው ስትል ዮናስ ለማስታወስ ጊዜ አልፈጀበትም። ግን ያ ነገር ሰናይት ላይ የተለየ ስሜት እንደሚፈጥር አልገመተም። በፊልሙም በምኑም ያለ ነገር ነውና የሚላት ጠፍቶ ታቀረቀረ። ሰናይት ንግግሯን ቀጠለች። ስማ ዮኒ፣ እኔ ስሜቴን መቆጣጠር አቅቶኝ በእብደት እንደዚህ አይነት ከአይምሮ የማይጠፋ ስህተት ውስጥ በወድቅም አንተ ግን ቅድም በስጋ ነው እንጂ ከኔ ጋር የነበርከው፣ በመንፈስ ግን ከሷው ጋር ነበርክ ዮናስ። ስለዚህ አንተ ምንም ጥፋት የለብህም። ሊዲያን ምን ያህል እንደምትወዳት አውቃለሁ። እኔንም ከዚህ ቅዠቴ ስላባነንከኝ በጣም ነው የማመሰግነው። እኔ ነኝ ያሳሳትኩ፣ ከእንግዲህ አይደገምም። ይህን ነገር ደግሞ ያደረኩት በአንተና በሊዲያ መካከል ለመግባትና አንተን የግሌ ለማድረግ አስቤ አይደለም። ነገሩ ሁሉ ልባዊ ሳይሆን ስጋዊ ነበር። ሰናይት ያዞረችውን ፊቷን ወደ ዮናስ አዙራ በድጋሚ በመማጸን እባክህ ዮኒ፣ ዛሬ የሆነውን ነገር ሁሉ እንዳልተፈጠረ ቁጠረው። ሊዲንም ቢሆን አንተ እንደምትወዳት እወዳታለሁ። እሷን በጭራሽ ማጣት አልፈልግም ብላ እያለቀሰች ወደ መኝታ ክፍሏ ሄዳ በሩን ዘጋችው። ዮናስም ምርቃናውና ጨብሲው ጠፍቶ አመዱ ቡን እንዳለ ወጥቶ ወደ ቤቱ ሄደ። እየሄደ እያለም ራሱን ረገመ፣ ሰደበ። በተለይ ጫትን። ጫት ሁለተኛ አልቅምም፣ እዚህ ሁሉ ስህተት ውስጥ የሚከተኝ እሱ ነው፣ ከነገ ጀምሮ አልቅምም ብሎ ለራሱ ቃል ገባ። ዮናስ በሕይወቱ ከሰራቸው ጥፋቶችና ስህተቶች አብዛኞቹን የፈጸማቸው ጫት ቅሞ የመረቀነ ጊዜ ነው። ታዲያ ሁሌ በማግስቱ ያን ስህተት በመፈጸሙ በጸጸት መንገብገቡ አይቀርም። ሰናይት ዮናስ እንደሚወድሽ በደንብ አውቃለሁ ማለቷ የሊዲያ ፊት ላይ ፈገግታ ዘርቶባት እልሁንም አጥፍቶባት እንቅልፍ አልወስድ ብሏት መገለባበጥ ብቻ ሆነ። በእርግጥ ዮናስ እንደሚወዳት በደንብ ታውቃለች። እሱም እሷ እንደምትወደው በደንብ ያውቃል። ግን በቃ ፊት ለፊት እወድሻለሁ እወድሃለሁ ተባብለው አያውቁም። ሁለቱም መዋደዳቸውን ከቃል ይልቅ በተግባር እየገለጹ መኖር መርጠዋል። ሊዲያ ነገሩን ስታወጣና ስታወርድ ከቆየች በኋላ ባደረገችው ነገር ተጸጸተች። ዮኒ እኮ ልክ ነው፣ ከሱ በላይ ስለሚያውቀኝ ነው። ንቆኝና እንደ ወሬኛ አይቶኝ ሳይሆን እኔም በሆን ቢነግረኝ አላስችል ስለሚለኝ ልታውቅብኝ ትችል ነበር። ግን አሁን ብሄድ ልምምጥ ይመስላል። ግን ደግሞ የዛሬው እኮ የተለየ ነው። ዮኒ በዚህ አይነት ጭንቀት ውስጥ ሆኖ ጥዬው እዚህ ማደሬ ልክ አይደለሁም። ተናኝስ ወደፊት ስትሰማ ምን ትለኛለች በሚለው ሐሳብ ከራሷ ጋር ተስማምታ ሰናይት መተኛት አለመተኛቷን ለማረጋገጥ በቀስታ ድምጽ ሰኒ አለች። ሰናይት የተኛች ብትመስልም ያ መጥፎ ትዝታ አይምሮዋን ረብሾት ጸጸቷ አላሰኛ ብሏት ስለነበር ወዲያው ወየ ሊዲ አንተኛሽም እንዴ ብላ መለሰችላት። ሊዲያ በሰኒ አለመተኛት ተናዳ እኔ ምልሽ ሰኒ ቅድም ዮኒ እንዴት እንደሚወድሽ አውቃለሁ ስትይኝ እንደሚወደኝ እንዴት ያስታውቃል? በምን ሳወቅሽ? ሳታስበው ያነሳችው ጥያቄ ነበር። ሰናይትም አንቺ እንደሚወድሽ አታውቂም እንዴ ብላ ጥያቄዋን በጥያቄ መለሰችላት። ሊዲያ ውስጧን ደስ እያላት እንደማፈርም እያደረጋት እሱማ ባይናገርም አውቃለሁ። ሰናይት የዚህን ጊዜ ሊዲያ ፍላጎት ገባትና አይ ሊዱዬ እኔ እስክተኛ ነው አይደል የምትጠብቂው? ወይ መከራችሁ! ይሄኔ እሱም እንዳችሁ እንቅልፍ አልወስድ ብሎት ይገላበጥ ይሆናል። ለማንኛውም ሊዲ እኔ አሁን እንቅልፌ በጣም እየመጣ ነው። በእናትሽ ምንም አታውሪኝ። ቻው ቻው። ፊቷን አዙራ ተኛች። ትንሽ ቆይታ እንቅልፍ እንደወሰዳት በማስመሰል በከባዱ እየተነፈሰች መተኛቷን አረጋገጠችላት። ሊዲያ ቀስ ብላ ካልጋ ወረደች። ልብሷን ለብሳ ቦርሷንና የመኪና ቁልፏን ይዛ በሩን ቀስ ብላ በመክፈት ወጣች። ሰናይትም በሊዲያ ሁኔታ በተኛችበት ፈገግ አለች። ዮናስም እልሁ በርዶ ተረጋግቶ ነበር። ሊዲ እኮ ዛሬ ልክ ነች፣ ለሷ መንገር ነበረብኝ።
ደግሞ በእንዲህ አይነት ሁኔታ ውስጥ ሆነን መጣላታችንን ስትሰማ ተናኘስ ምን ትላለች? ሰውስ ምን ይላል? ቤቱም ሊበላኝ እኮ ነው። ጣራውን እያየ በሐሳብ ተዋጠ። አሁን እሷ እኮ ብትኖር ኖሮ እንቅልፍ ይወስደኝ ነበር። ዛሬ እጅ ካመጣኋት ደግሞ የተለማመጥኳት ይመስላታል። ግን የዛሬው የተለየ ነው። ሄጄ አመጣታለሁ። ለሁለተኛው ግን የለመንኳት እንዳይመስላት እነግራታለሁ። በዚህ ሐሳብ ወስኖ ተነስቶ ልብሱን ለባብሶ ከቤቱ ወጣ። ሰናይት ቤት ደርሶ ዋናውን በር ከፍቶ ሊገባ ሲል ሊዲያ ቀድማ በሩን ከፍታ ልትወጣ ስትል ፊት ለፊት ተገጣጠሙ። ሁለቱም ደንግጠው ጀርባ ለጀርባ ተሰጣተው በዝምታ ቆሙ። በልባቸው ትንሽ ብታገስ ትንሽ ብቆይ ኖሮ እያሉ ራሳቸውን እየወቀሱ ነበር። ዮናስ ዝምታውን በመስበር ሶሪ ሊዲ፣ አይ ሜድ ኤ ቢግ ሚስቴክ፣ በዚህ ሰዓት ላንቺ መንገር ነበረብኝ፣ አጥፍቻለሁ በማለት ቀድሞ ተናዘዘ። የዮናስ አነጋገር ከልቡ መሆኑን ተረድታለች። ሆዷ ተረበሸባትና እንባ ተናነቃት። ቀስ ብላ ፊቷን አዞረች። ዮናስም እንደሷው ሲዞር ፊት ለፊት ተያዩ። የሊዲያ ዓይን ያቀረረው እንባ በጉንጯ ተዘረገፈ። በውስጣቸው ያለው በፍቅር ያጣመራቸው ማግኘት አሳስቧቸው ተጨማሪ ቃል መነጋገር ሳያስፈልጋቸውም አንድ ላይ ለጠፋቸው። ብዙ ጊዜ ተለይቶ እንደተገናኘ ሰው ተቃቅፈው መሳሳም ጀመሩ። ሐሙስ ጡሊ ትላንት ከዮናስ ጋር በተፈጠረው ጸብ ብስጭቱና ሀፍረቱ አልለቀቀውም። ብቻውን ሩሃ ሬስቶራንት ማኪያቶ አዞ ከራሱ ጋር እየተሟገተ ነው። አንዴ ሊዲያን፣ በሌላ በኩል የራሱን ደካማነት ይወቅሳል። ዮናስ እንዴት ሊመታኝ ይጋበዛል? ወንድሙ አይደለው? እኔ እሱ እንዳይጎዳ ብዬ ነው እንጂ እነሱን ማጣላት ፈልግ ኖሮ ቀላል ነው ለኔ ብሎ ከራሱ ጋር ይሟገትና ጥፋቱ የራሱ እንደሆነ ሲሰማው ነገሩን ይተወዋል። በዚህ ሁኔታ ላይ ያለ ያጥላባቸው ሁኔታ ባነነው። ጡሊ በህይወቱ ማውራት የማይፈልገው ሰው ቢኖር አጥላባቸው ነው። አጥላባቸው ሳይጠየቅ መለፍለፍና መናዘዝ ይወዳል። የመለፍለፍ ሱስ ይዞታል። የወሬ አመል ያለበት ሰው ነው። አንዳንዴ ከሰላምታው ቀድሞ ሀገር ቤት ስንት ፎቅ እየሰራ እንደሆነ የላካቸው ዶዘሮችና ሉደሮች 366 ቀን ሙሉ እንደሚሰሩለት ይተረተራል። በዚህ ሀገር ደግሞ የሁለት ቤት ሞርጌጅ ከፍሎ ጨርሶ ሶስተኛ እየሰራ እንደሆነ ይንደቀደቃል። በሐሳቡ የሚመኘውን ሁሉ ልክ እንዳገኘውና እንደጨበጠው መስሎ ቱልቱላውን መንፋትና የሰውን ልብ ማድረቅ የተለመደ ባህሪው ነው። ጡሊ ቶሎ ብሎ አጥላባቸው የተለመደውን ቱልቱላውን መንፋ ከመጀመሩ በፊት ወሬ ለማስቀየር ምን ነው አጥልሽ፣ በቀደም ቅዳሜ ዘፈኑ ጋር አላየሁህም አለው። አጥላባቸውም ሞኝን ፈልግ በሚመስል አስተያየት ጡሊን ገረመመው። በጣም ብዙ ቁልፎች የያዘውን የቁልፍ መያዣ እያንቃጨለ ግንባሩን ወደ ላይ ሸብሽቦ ግራና ቀኙን ካየ በኋላ ለመሆኑ ዘፋኙን ማን እንዳስመጣው ቀን የገባው ብሎ ጠየቀው። ጡሊን በጣም ገርሞት ማንስ ቢያመጣው ምን አገባኝ? ከዘፋኙ ነው ካስመጩ ነው ጉዳይህ። አጥላባቸው አንገቱን እየነቀነቀ እኔ የማንንም ብሎ ሊቀጥል ሲል ስልኩ ጮኸ። ወሬውን አቋርጦ ስልኩን በመመለስ በጩኸት እያወራ ወደ ውጭ ወጣ። ጡሊ ስንት አይነት ሰው አለ። በስንት ጊዜ አንድ ዘፋኝ መጥቶ ስንት የማይታዩ ቺኮች ሁሉ በሚታዩበት ቀን ማንስ ቢያስመጣው ምንድነው ለውጡ? ሰው ጤነኛ አይደለም እንዴ? ወይስ እኔ ጤነኛ አይደለሁም? እያለ አግራሞት ውስጥ ሲገባ ያዘዘው ማኪያቶ መጣለት። ማኪያቶውን እያማሰለ እያለ ክብካብ ደወለችለት። ክብካብ ማለት በዚህ ከተማ የተፈጠረው ወይም የሚፈጠረው ነገር በጭራሽ የማያመልጣት ሴት ናት። ለዚህ ስትል ሙሉ ጊዜዋንና ገንዘቧን ብትሰዋም ምንም አይቆጫትም። አንድ ወሬ እንዲስፋፋላቸው የሚፈልጉ ሰዎች ለክብካብ መንገር ብቻ ይበቃቸዋል። እሷም በአካልም ሆነ በስልክ ከበታቿ ላሉት ለቅርንጫፎቿ ታስተላልፋለች። እነሱ በብርሃን ፍጥነት ወሬውን በማሰራጨት ሁሉም ሰው እንዲሰማ ያደርጉታል። አንዳንዴ እሷ ራሷ በልምዷ ተጠቅማ በመውጣጣት አንድ ወሬ ላይ ከደረሰች ልክ ጦር ሜዳ ግዳይ እንደጣለ ጀግንነት ይሰማታል። በተለይ የባልና ሚስትን መጣላት የሚመለከት ወሬ ከሆነ ባነሰበት ጨምራ በጎደለበት ሞልታ ጉድ የሚያሰኝ ዜና መፍጠርን ተከናበታለች። አዲስ የምታወራው ወሬ ከሌለ ትንሽ ከሷ ጋር ቁጭ ካሉ አሰልቹን ጉሯን መንፋት ነው። ስለ አስተዳደጓ፣ እንዴት በእንክብካቤ ተቀማጥላ እንዳደገች፣ ስንት ሰራተኞች እንደነበራቸው፣
ስንት መኪና እንደነበራቸው፣ ስለ ቤት ዕቃቸው፣ መቼና እንዴት ከአውሮፓ እንደመጣች የማትቀባጥር የላትም። ሰው ስለ አንድ ነገር ካወራት ተመሳሳዩን እኛ ቤት እኮ የነበረው ብላ አጋና መተረት ነው። ከዚያ ተነስታ ወደ ሌላ ትቀጥላለች። ደጋግማ የምታወራው ሁለት የሕፃንነት ገጠመኝ አላት። አንደኛው ድሮ ልጅ እያለች ድሃ የነበረች የጎረቤታቸው ልጅ ታዛዝናትና ማሚ ሳታይ ግቢ ውስጥ አስገብታ መጫወት ይጀምራሉ። ልጅቷ እስኪ ጫማሽን ላድርገው አለቻትና ጫማዋን ሰጠቻት። እሷም የጎረቤታቸውን ልጅ አሮጌ የሆነ ኮንጎ ጫማ በቅያሬው አድርጋ ስትደናቀፍ ማሚ በድንገት መጣችባት። ማሚ ስታያት በጣም ትናደድና ተቆጣቻት። ይህን ስታወራ የልጅነት ነገር ትላለች፣ የግርምት በመሳቅ ለምታወራው ወሬ ታማኝነት ለማግኘት በማሰብ። ከዛ በኋላ ምን ውስጥ ትግባ? እንደዚያን ቀን ማሚ ተቆጥታኝ አታውቅም። እኔ ምን ሊይዞኝ ስቅስቅ ብዬ አለቀሱ ትላለች። እንደሷ አወራር ከሆነ ማሚዋ እንደዛ የተቆጣቻት ለምን እግርሽን ድህነት አስነካሽ በማለት ነው። ለማስተላለፍ የምትፈልገው መልእክት ይኸው ነው። ሁለተኛው ደግሞ ትንሽ ከፍ ካለች በኋላ ተደብቃ ሰርቪስ ወዳለው ሰራተኛቸው መኝታ ቤት ትገባና ሰራተኛቸው ሽቦ አልጋ ላይ ስትዘል የወደቀችውና ማሚዋም እንዴት እንዳበደችባት ነው። ይህንን ስታወራ በጣም በማዳነቅ እኔማ መጀመሪያ ስዘልበት ወደ ላይ ሲያወጣኝ እንዴት ደስ እንዳለኝ፣ በኋላ አስፈንጥሮ ጣለኝ እንጂ ከዚያን ቀን በኋላ ሊለምደኝ ነው ትላለች። አሁንም እንግዲህ በተጨማሪ ልታስተላልፍ የምትፈልገው መልእክት የዚያን ቀን ከሽቦ አልጋ ጋር የነበራት ልምድ የመጀመሪያውም የመጨረሻውም ነው ለማለት ነው። አሁን ይህንን ጸባይዋን ብዙ ሰዎች አውቀውባታል። ከጉሯዋ በመነሳትም የቤተሰቧን ሁኔታ በተለያየ መንገድ አጣርተዋል። በእውነት እንደምትለው አስተዳደጓ የተቀማጠለ ሳይሆን በተጻራሪው በችግር መሆኑን ከተረዱ በኋላ ክብካብ እኮ እንደዚህ የሚያስለፈልፋት በድህነት ላይ የቋጠረችው ቂም መሆን አለበት በማለት ያሾፉባታል። አንዳንዴም ሲደበሩባትና ሲተርቧት የነ ክብካብ ዘበኛ እኮ ያደርግ የነበረው ቦቲ ናይክ ነበር ካላንደኛው፣ ሌላው ደግሞ ተቀብሎ ሰራተኛቸውስ ብትሆን አዲዳስ ኮንጓል ነበር እንደ የምታደርገው፣ ሻሿስ ቢሆን ጉቺ ነበር፣ ቀሚሷን ቪዛቺ እያሉ ይሳሳቃሉ። እሷ ግን ማንነቷ የታወቀባት ስላልመሰላት ዛሬም ትተረተራለች። የምትደመጥ እንደ በፊቱ የምትታመን ይመስላታል። ጆሮ ለባለቤቱ ይባል ይለ። ለጡሌ የደወለችበት ዋነኛ ምክንያት የትናንትናውን የጡሊንና የዮናስን ግጭት በሳተላይቱ አማካኝነት ሰምታ ከዋናው ምንጭ ለማረጋገጥ ነበር። ጡሊ ገና ስልኩ የሷ መሆኑን ሲረዳ ለምን እንደደወለች ገብቶታል። ሰላም ከማለቷ በፊት በሽሙጥ ጡልዬ ወንድሜ ተረፍክ? ማን እስኪ በመሃላቸው ገብተ ወሬ አቀባብላለህ? ጡሊ አጠገቡ ሆና ቢሆን ኖሮ አንዴ በጥፊ ቢያጮላት በተደሰተ ነበር። ለነገሩ አጠገቡ ብትሆንም እንደማያደርገው ልቡ ያውቀዋል። ምክንያቱም ሴቷ ክብካብ ነች። ስለዚህ ከክብካብ ጋር መጣላት ማለት ደግሞ በራስ ላይ መፍረድና በአደባባይ መሰጣት ማለት መሆኑን ጠንቅቆ ያውቀዋል። እንደምንም ንዴቱን ቻል አድርጎ አይ ክብካብ ምን ይሁን ካንቺ የሚያመልጠው አለ። እሷም ቆጣ ብላ ምን ለማለት ፈልገ ነው? ወሬኛ ነሽ ለማለት ነው? ምን ይሄ ሀገር የሰማ አይደል እንዴ? ከዚህ በላይ ከቀጠሉ ክብካብ ወዴት እንደምታመራ ገብቶት አረ ክብካብ እንደዛ ማለት እኮ አይደለም ተረጋጊ እንጂ እያለ ቁጣዋን መለሰው። ክብካብ ቀጠል አድርጋ ሰማጡሊ ብትጣሉም ባትጣሉም ለኔ ጉዳይ አይደለም። እኔ ግን አሁን የደወልኩልህ ሌላ ወሬ ሰምቼ ነው። ያው እውነት ከሆነ ጡሊ ይደብቀኝም ብያቸው ነው። ጡሊ ትላንት አደጋ ላይ የጣለው ወሬ ዛሬ እንደገና ደግሞ ዞሮ ሊያስጨርሰው መምጣቱን ሲረዳ ጥንቃቄ ማድረግ እንዳለበት ተገነዘበ። ምንድነው ክብካብ? እኔ ከሰማው ላንቺ ምን ደብቅሻለሁ? ትናንት ያንተና የዮናስ ጸመነሻው የተናኘ ቤተሰቦች በመኪና አደጋ ገደል ገብተው አለቁ የሚባለው ኖር ያውርተ ነው አሉ። ወይ እኔማ እንዴት አዘንኩ ይመስለ። ስቅስቅ ብዬ እንዳለቀስኩ በቃ ማሚና ባቢ ናቸው ፊቴ ላይ የመጡብኝ። ደግሞ ዮናስስ የተናኘ ወንድም አይደለም እንዴ? ለሱስ ቤተሰቦቹ አይደሉም እንዴ? ጡሊ ሳያስጨርሳት ኧረ በስመ አብ በይ ክብካብ፣ የሌለ ነገር እኮ ነው የምታወሪው። የምሟርት ነው። ታዲያ ትናንትና ይሄን አውርተን የተጣላችሁት አልተባለም እንዴ? ኧረ አይደለም ባክሽ፣ እንደዚህ አይደለም። ምናልባት እነሱ ሌላ ስቴት ሊቀይሩ ነው የሚል ሰምተሽ ይሆናል። ስቴት ሊቀይሩ ነው እንዴ? መቼ? አለች አዲስ ወሬ በሰበቡ በማግኘቷ እየተደሰተች። እንግዲህ በሚቀጥለው ሳምንት ነው ያሉት።
እና ታዲያ ካንተ ጋር በምን ተጣላችሁ? ይሄንን በማውራት አይሆንም መቼም። በቀደም አብረን ካዚኖ ቁማር ተጫውተን እሱ ብዙ ተበልቶ ነበርና ሊዲያ ጠርጥራ ስላወቀች እኔ ነገርኳት ስለመሰለው ነው። ከየት የመጣለት ውሸት እንደሆነ እሱም አያውቀውም። አይ ጡልዬ፣ ይሄኔ ቺካ መጣላለሁ ብላ ይሆናል የተቀደድክላት። አልተናገርኩም፣ ጠርጥራ ነው እኮ ነው የምልሽ። እሱን ቶ ስንተዋወቅ በልቻው እደውልልሃለሁ ብላ እያስካካች ስልኩን ዘጋችው። ክብካብ እንደዛ እያስካካች ስልኩን ስትዘጋ ጡሊ ይርር አለ። ንዴቱን ሳይጨርስ ከጥቂት ደቂቃ በኋላ መልሶ ስልኩ ጠራ። አንስቶ ሲያናገር አንድ የሚያውቀው ልጅ ነበር። ሰላምታ ከተለዋወጡም በኋላ ልጁ ቀጥታ ወደ ወቀሳ ገባ። ምን ነው ጡሊ፣ እነ ዮናስ ስቴት እንደሚቀይሩ ብትነግረኝ ምን ነበረበት? እቃቸውን እየሸጡ ነው አሉ። እኔ እኮ በጣም ነበር እቃ መግዛት የምፈልገው። ጡሊም በጣም በመገረም ለልጁ እንደምንም ወሬውን አስተባበለ። የተጠቀመበትን ሂሳብ ከፍሎ ወይ ክብካብ ከምኔው ገና ያዘዝኩትን እንኳን ጠጥቼ ሳልጨርስ በዚህ ደቂቃ ውስጥ ይህንን ወሬ ብላ በዚህ ፍጥነት አሰራጨችው። ምን አይነት ቴክኖሎጂ ብትቀድም ነው? ይገርማል አለ ከሬስቶራንቱ እየወጣ። ዮናስ ሶፊን ምን እንደሚላት ሲያወጣ ሲያወርድ አድሯል። ለጊዜው መፍትሄ ይሆናል ያለውን ሐሳብ እያብላላ ሶፊ ትላንት የቀጠረችው ቦታ በቀጠሮ ሰዓት ደርሶ ይጠብቃት ጀመር። ሶፊን በቀጠሮ ሰዓት ባለመገኘት ሆን ብላ ካስጠበቀችው በኋላ ደረሰች። እንዴትስ በሰዓቱ ትገኛለች? አሁን እኮ ኳሱ ያለው በእጇ ነው። ስለዚህ ለሷ ማርፈድም ሆነ መቅረት የመብት ጉዳይ ነው። ጨዋታው የሚያምረው እንዲህ ሲሆን ነው። በተጋጣሚ ላይ አብዶ መስራት፣ ኳሱን እንደ ልብ በማንከራተት ተጋጣሚን በማስጨነቅ በማታለል። አጠገቡ እንደደረሰች ስሙን እንኳን ላለመጥራት ወደ ሌላ ያያየች ወንበር ትስብና እሺ እንትናዬ የምትለውን ልሰማ ዝግጁ ነኝ። እጇን አጣምራ ተለጥጣ ተቀመጠች። ዮናስ አንጀቱ እያረረ ሃይ ሶፊ መጣሽ? እንኳን ደህና መጣሽ። ምን ይምጣልሽ? ትህትና በተሞላበት አገላለጽ። እሷ ግን በግማሽ እያየችው ምንም አልፈልግም አለች። ምላሷ የላይኛውን ጥርሷን እየነካ በመሞላቀቅ ጠረጴዛ ላይ የተቀመጠ የቦርሷን ዚፕ በአንድ እጇ ከፍት ዘጋ እያደረገች እሺ ምንድነው ማለት የምትፈልገው? ዮናስ ፊት ለፊቱ የተቀመጠውን ሲኒ በሁለት እጁ እያዟዟረ ካቀረቀረበት ቀን አለ። ድንገት በመኮሳተር የተከዘና የተበሳጨ መሰለ። ስሚ ሶፊ፣ እውነቱን ማወቅ ትፈልጊያለሽ? ሊዲያ ስትቀጣ ማየት ያንቺ ፍላጎት ብቻ አይደለም። አዎ ሊያስገርምሽ እንደሚችል አልጠራጠርም። ግን እመኚኝ፣ ጊዜ ነበር ስጠብቅላት የነበረው። ይህም ደግሞ ረጅም ጊዜ አይደለም የሚወስደው፣ ጥቂት ቀናቶች ናቸው። ብቻ እኔ ካንቺ የምፈልገውን ነገር በእጄ እስከማስገባ ለ5 እና ለ6 ቀን እንድትታገሽኝ ብቻ ነው። ምክንያቱም የለፋውበትን ገንዘቤንና ንብረቴን ለሷ ትቼ አልወጣም። ትክ ብሎ አይኗን እያየና እንደ ተበሳጨ ሰው ጠረጴዛውን እየመታ እኔን እንዳቃጠለችኝ እሷንም አቃጥላታለሁ አለ። ይህንን አክት እያደረገ ሲናገር ሶፊ አምናው እንደሆነ ለማወቅ ሰረቅ እያደረገ እያያት ነበር። በልቡ የሶፊ አለባበሷን፣ መልኳንና ሁሉን ነገሯን አደነቀው። ምን ያደርጋል፣ በሚያምር ዕቃ ውስጥ ያለ መርዝ፣ አይኗ በተለይ የሆነ ነገር አለው አለ ለራሱ። ሶፊ በበኩሏ እየሰማች ያለውን ነገር በምን መልኩ እንደምትቀበል ግራ ተጋብታለች። ዮናስን ትኩር ብላየችው። በሐሳቧ አዎ ምናልባት እውነት ሊሆን ይችላል የሚል ነገር መጥቶባታል። ያኔ በስካር መንፈስ እንዴት ነበር ከሊዲያ ጋር ተጣልቶ በጣም ተበሳጭቶ እንደነበር ታስታውሳለች። አሁን የሚነግራት እውነት ከሆነ ካቀደችው በላይ ነገሮች ሁሉ ተሳኩ ማለት ነበር። የዮናስን ቃል እውነት እንዲሆን ተመኘችው። በዓይነ ሕሊናዋ ዮናስና እሷ አብረው ሲኖሩ ሊዲያ ጨርቋን ጥላ አብዳ መንገድ ለመንገድ ስትለፈልፍ ታየቻት። ሳታስበው ለመጀመሪያ ጊዜ ሐሳቧ ፈገግ አሰኛት። ዮናስ ያቀረበላትን ውሸት ያለ ጥርጥር እንደተቀበለችው ተገነዘበ። ጊዜ ሳያጠፋም እጇን ለቀም አድርጎ በእጆቹ እያሻሸ ለፈገግታዋ ምላሽ ሰጣት። ሶፊ የዮናስን ማሻሸትና አስተያየቱን ስታይ አደገኛነቱን ተረዳች። እጇን ታስለቅቅና ታው እኔ እሱን ወድጄ ሳይሆን እዚህ ከሱ ጋር የሆንኩት ዓላማዬን ለማሳካት ነው በማለት ልቧ እንዳይረታ ተጠነቀቀች። ጥሩ፣ 1 ሳምንት ብቻ ያልከውን እንዳትረሳ። ያልከውን ሁሉ የማምነው ነገሮች ሆነው ሳይ ብቻ ነው። ዮናስ ማቋርጧት አይዞሽ ሶፊ ይሆናል አልኩሽ
ሶፊም እንደ በፊቱ ኮስተር ብላ እና ያለን አልኩኮ ለማንኛውም ደውልልሃለሁ አለች ለመሄድ ከተቀመጠችበት እየተነሳች።